ይኸውልሽ እንዴት ታረጊ መሰለሽ? ማደንዘዣ ጣቅ ታረጊና እፍና አድርገሽ ወስደሽ ማለት ነው። አንድ 10 ቀን እህል ሳትሰጪ አፈር ዱቄት ማስገባት ልኳን ማስገባት። ደብ አሁን ራሱ ደብ ምን ቢወስደው ምን ወንድም እንደሱ አሸንፎት ይመጣል። አሁን ቆይ ጠብቂ። እሱም ሲንከረፈፍ ደግሞ ሰው ሄርሜላም ከኋላ ውን እያለ ወይ ሰው አላመጣች አቅም እንዳለው ሰው ውን እያለ የእናቴ እኔ ግን ዛሬ ሚሳካ አይመስለኝም። ያን ነው ኤፍሬም ከነሱ ጋር ስለሆነ ሚሳካ አይመስለኝም። ኤፍሬም ከነሱ ጋር ነው አልንቀሳቀስም ማክና ላይ ያስገባዋል ብሎ ከያዛ ነበር ማድረግ ለግዷ ታወጣለች። ለግዷ ማክና ላይ ያስገባዋል ሲባባሉ ዴቭ እንትናን መጀመሪያ እኮ እንትናን ያስወጣው አብርሃምን ያስወጣው ሳ ከዛ ይችኛዋ ወጣች። ይችኛዋ ልክ ይችኛዋ ወጣ ስትል በሩን ላያቸው ላይ ቁልፍ ነበር ማድረግ የነበረባቸው እንዳይወጡ። ላላ ማክና ላይ ያስገቡታል፣ አይለቁትም። ቁልፍ አደረጉባቸዋል። አብርሃም ደግሞ አይድማ አለ ልጁ አለ ወንድሙ እኮ አልሄድም ብለዋል። አልሄድም ብለዋል። አንቺ 2 ሰው 4 ሰው ይደውላል እኮ ወይም ውጭ ላይ ሌላ ሰው ጠብቆ ይችላል። ይሄ ሙድ አይመጣል። እኛ ነን እኮ ይሄ ሙድ የምናመጣው እንጂ እነሱ ይሄ ሙድ አያመጡትም። ይጠፈጥፈዋል። ወንድሙ እባክሽ ይጠፈጥፈዋል። አሁን ትዕግስቱ አልቋል። ቆይ ዝም በይ ጠብቂ። እኔ የምለው ማለት ነው ይጠፈጥፈዋል። ወንድሙ አሁን ጠብቂ። እርግጥ ነው የሚያደርገው። እኔ የምላቸው እሱ ካልነካ እኮ አወራም። እሱ ደረቱን ካልነካ እኮ አወራም እኮ አብርሃም። አይኑ ደግሞ ልንገራቸው፣ አይኑ ደግሞ የሰካራም አይን ነው የሚመስለው። ኤፍሬም አይኑ ደግሞ ጉል ብሎ የወጣ አይኑ አይኑ ራሱ ያስፈራሉ እኮ። አሁን እሷን ፎቶ ላይ እሷን ራሱ አጥንታ እኮ ነው የቀረ፣ ምንም የለም ገና። ምን አለ እሱ ራሱ ጤነኛ አይደለም። እሱ ራሱ እሷማ ነገ ከወሰደችው ጊዜ ከነገ ወደ ሕክምና ትገባለች። ታማ ትያያላችሁ። ወደ ሚዲያ እንዴት ብላ ትመጣለች? እንዴት ብላ ጉድ እኮ ነው የሰራች። መሳፈሪያ ትመጣለች ወደ ሚዲያ ሸማይዛት ስለሚወድ ነው ትላለች። በቀደም ራሳትም ስለሚወድ ነው አደረጋለች። እይታላት በቀለም ተከብራ ምን ችግር አለው? ምን አያንሳት? ኦዲየንስን ራሱ ዛሬም ሰደበች እኮ። ምን መሰለሽ? ኦዲየንስን ዛሬም ሰደበች እሷ። እንደዛማ ምን መሰለሽ? እስካሁን አንድ ሲመጣ አብርሃም ያባራል፣ ይመለሳል። ከሷ ለሁሉ ታሸንፋለች። ሄርሜላ መጣ ስታሸንፋት ከእግሯ እስከ ራሷ እስከ ቅጥዋ ተቀጠለች። እኔ እኮ ደህና የሆነ ነገር እንዲፈሯት የሆነ ነገር እሷን መጇ ላይ መተት አስደርጋ ይሆናል እንጂ አሁን እሷን መድኃኒዓለምን እንደው ፀጉሯን ጨምድዶ መድፋት አቅቷቸው ነው እንደ ማርያምን እንደው ሴቶች እኮ ለዚህ ነገር ከወንድ በላይ ማለት ነው። ሴቶች እኮ ይሻላል ማለት ነው። አሁን እኮ ሴት ልጅ ይዘን አንመጣም ይላሉ እኮ። እኔ የተናደርኩትማ ደብ ሳይሆን ቡዜ ነው። ቡዜ ባለፈው ስትሄድ ልቀቅ ብላ በጥፍ ግጥም ማድረግ ነበረባት። አዎ መቤቴን እኔ ቡዜ ዛን ቀን ማለት አናደኛለች። ልቀቂ ብላ ነው ድርግም ብታረጋ ማለት ትደነጋግጣለች። ገባሽ? በእውነት አንድ ወይም አንድ ብርጭቆ ነገር ካለ ግንባሯን ፍልጥ አድርጋ ይመጣል። እዛው ማስተኛት ፍልጥ አድርጋ ማለት ነው። ደሞ ዝርብርብ እስከሚል ድረስ ግንባሯ። እሷ ደግሞ ችግሩ ፖሊስ አላት መሰለኝ፣ የፖሊሱ ውሽማ አላት መሰለኝ። ፖሊሶቹ ውሽሞቿ ናቸው መሰለኝ። በቃ ዝም ብላ እንዲህ ያሉኝ እያለ እያስለቃቀሚ ታስገባቸዋል። ይሄን ፍራቻ እኮ እየለቃቀሚ ታስገባቸዋል። ታዲያ ምን ያርጉ? ፈሯ እነሱን የሆነ ጦስ ውስጥ ከታ ምናምን እንትን ማለት ነው። እኛ ሀገር ላይ ህግ ያለም አይመስለኝም። አንዳንዴ ህግ በቃ በራሳችን ጦስ ውስጥ የገባችታ አንድ የማይፈርድ አሁን እዛ ቤት ሄዶ በየቀኑ የሚቀመጥ ወንዶች ማለት ነው። አንድም አይሄድም፣ ይፈራሉ። ቀሩ አንድ ምንም ይፈራሉ። ቻኩፍሬምና 3 ጉልቻ ታውቂያለሽ? አሁንማ አየችው እንዴት እንደሚያደነዝዝ ምናምን ስለቀመሰችው ካላስ እንደው ሁሉንም አድርጌ ልግደላቸው ነው የምትለው። እኔ የምላቸው አንድ ነገር አለ። ኮመንት እንድትጽፉላቸው ኮመንት እንድትጽፉ ማለት ነው። አሁን እነሱ ማለት ነው ከሁለት ሰንሰለት ነው አድርጎ የሚሆኑ መድኃኒቱ።
አንድ ብቻ በጥሶ መተው የለባቸውም። ሁለቱም መጣል አለበት። ሁለቱም እንጂ ወርቁንም አውጥቶ ይሽጠው የራሱን። አንድ ብቻ ከሆነማ አንድ አውልቆ ሊያስሩልት ነበር። ሁለቱ ስለተሰራ በኋላ ከነቁ አንድ ፈቶ የኛው ፈቶ የራሱ ስለሚተውት ብለው ይተዋል። ሲጀመር ሰዓቱንም ይውላችሁ እቺ ሄርሜላ የገዛችለትም ሰዓትም ተበክሎ ነው የሚሆነው። ሰዓቱንም ሁለቱንም የአንገት ወርቅ እጁ ላይ ያለውን ኮተት ሲጀመር ገላውን እንደው በበረኪና ራሱ ዝፍ ማድረግ አለባቸው። ሲጀመር ገላው ቢቀራ ይሻላል። ከሄርሜላ ቤት ሲሄድ ኤፍሬም ግን የአብርሃም ሰዓት አይደለም አድርጎት የነበረው አሁን የቀየረው እንጂ ነው የአብርሃም ሰዓት ነው። ሩታ ደግሞ ሰዓቱን እኮ አውቆ ነው ሄርሜላ ሰርታለች። እኔ ይህንን ሰዓት አድርጌ ከሄድኩ ሄርሜላ እኔን ትወዳለች ቢሎ እኮ ነው ሰዓቱን አድርጎ ይሄዳል። አሁን ቀይረው ገዝተውለታል። ቀይረው ወርቅ አይደለም አርቲፊሻል ነው የገዙለት። አርቲፊሻል ነው የገዙለው። ወርቁንማ ይዘውታል። የወርቁን ይዘውት አርቲፊሻል ይዛ ነው አይነት አርቲፊሻል ኦዲየንስ ሲሰማቸው ጊዜ ሰዓቱን አውልቋን ሲባል አርቲፊሻል ሰዓት ገዙልህና ድርግ አድርገውለት መጡ። ወርቁንማ ኤፍሬም ነው የያዘው ድግምት አለው ብለው ኮመንት ላይ ማለት ነው። ሁለቱ አውልቁ እያላችሁ መጻፍ አለባችሁ እንዳይተውት። የድሮው ከተውት ማዛው ነው የሚቀር። በሁለት ነው የሚያሰርት የሚሆን እንጂ በአንዱ ቢሆን አንዱ በእንጥሰው ይጥሉት ነበር። አንተኛን ማን ይሰማናል ብለህ ነው? ማን ይሰማናል? እንትና በሄርሜላ እንትን ላይ ገብታችሁ በሄርሜላ እንትን ላይ ወይም እንለፍልፍ እንጂ ማን ይሰማናል ብለህ ነው? ቢሰሙንማ ገና መጀመሪያ ቀን ነበር አውልቀው የሚገላግሉት ሲጃጃሉ። ማረ ሰው ፈርቷል እኮ። ቆይ አባትየው ያልመጡት ለምንድን ነው ታዲያ? እኔ እኮ የሚገርመኝ አባትየው ለምን አልመጡም? ታሟል አሉ። ታሟል እኮ አይነግሩትም። ታሟል ቪዲዮ ከሚዲያ አርቋል እንዴ? አባትየው ወጣት ነው። ምን መሰለሽ እሱ እንዳይደነግጥ ማለት ነው። እኛን እናስተካክለዋለን እያሉ ሞኛ አትሁኑ። የዛሬ ሰው ማለት ነው ልንገራቸው። የዛሬ ሰው አባትየውም ትልቅ ሰው ነው። ተች ይዘዋል። ጎረቤትም አለ ያሳዩቸዋል። ሁኔታው ሲወራ ይሰማሉ። እሳቸው ነበሩ ብድግ ብለው ለልጃቸው የሚያስቡ ከሆነ ብድግ ብለው መምጣት የነበረባቸው። አንድ ደህና ዘመድ የለውም እሱ። እንደተጨማለቁ ናቸው ሁሉ አይቶታል። እናቱም አባቱም ማሪ አይደለም ታሟል ምናምን ሳይሆን ገና የተጀመረ ቀን የልጅ ስር ሳይሰድበት እንደዚህ ሳይዳከም ከታመማ አጎቱ የለም። አጎቱ በቀጥታ አዲስ አበባ መጥቶ አልሄደም። ጋሽዬ ምስኪን ነው ይፈልጋል። ጋሽዬ እኛን አስተካክለዋለን እያልን ነው። ድሮ ነው እናቴ ድሮ ነው ያ ነገር። እንደዛ አይደለም እንደዛ ሳይሆን ማለት ነው። ጋሽዬ ምስኪን ነው። እኔ ጋሽዬ ከመጡ ያወሩት ነበር። ለነገሩ ጋሽዬ ሞኝ ናቸው። እነ ብዙ ካረገቻቸው ካላስ ይመለሳሉ። አሁን እኮ እነ ብዙም እንዳትመጣኛ እናስተካክለዋለን ወንድሙም እኛ እያሉ እያባበሉት ነው እንጂ የቆየ እንጂ ይሄ ኤፍሬም እየደወለ ይሄ ኤፍሬም የሚባል ኤፍሬም ነው። አዎ ዳና ነው። ቤት ገብቷል። እንደዚህ ነው። ሰላም ነው። አይሞትም እሱ ግን አይሞትም። ቆይ አይሞትም እንዴ? ይሄ ቀላዋጭ አይሞትም እንዴ? ቆይ ምን ሆኖ ነው? መጥፎ ሰው መቼ ይሞታል? መጥፎ ሰው እኮ አይሞትም። ትዳር ብቻ አይደለም እኮ ባለፈው እኮ ማርቆስ ትዳር ማርቆስን እና ቤዛን አጣላ። እሱ እኮ ነው አራሱ በየሄደበት ተንኮል ነው ስራው። አንድ ደህና ስራ የለውም። ቢሞት ራሱ አላዘርን እና ትይዙን አጣላ። ቢሞት ራሱ መቃብሩ ማለት ነው እንደ እሳት ነው የሚነደው። እንደዚህ ይሄ መቼ ይሞታል? ገገማ ሞቱ ራሱ እንጃ እንደዚህ ነው የሚነደው ቀብሩ።